ክብር ሁሉ ከዘላለም እስከ ዘላለም ለአምላካችን ለእግዚአብሔር ይሁንለት። ይህንን ጊዜ እግዚአብሔር አምላክ ሰጠን፣ ቅዱስ ቃሉን እንድናደምጥ እንድንሰማ እንድንማር ማለት ነው። ስለዚህም ደግሞ ጌታን በጣም አድርገን እናመሰግናለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሁላችሁንም ሰላም እላችኋለሁ። ለሁላችን የእግዚአብሔር ጸጋ ይብዛልን። በሚበዛ በእግዚአብሔር ጸጋ ይህን ቅዱሱን የእግዚአብሔርን ቃል እንሰማለን ለሕይወታችን ማለት ነው። እግዚአብሔር በዚህ ቃል አማካኝነት ደግሞ አገልግሎታችንን እንዲሁም ደግሞ ሕይወታችንን እያሳደገው እንደሚመጣ በጣም ተስፋ አደርጋለሁ። ለእኔ እግዚአብሔር አምላክ እንዳስተማረኝ እንደዚሁ ዛሬ ከአንደኛ ጢሞቴዎስ መልእክት ምዕራፍ 3 ከቁጥር 1 እስከ 16 ያለውን የመጽሐፍ ቅዱስ ክፍል አጠር አድርጌ አካፍላችኋለሁ። ይህን መልእክት አስተላልፋለሁ። እግዚአብሔር አምላካችን የተባረከና የተመሰገነው። እንደምታስታውሱት ባለፈው ሳምንት ከምዕራፍ 2 ከቁጥር 8 ጀምሮ እስከ 15 ያለውን የመጽሐፍ ቅዱስ ክፍል ተመልክተናል፣ ተምረናል። ያው በተከታታይ እንግዲህ ምዕራፍ 1ን ተምረን ጨርሰን ምዕራፍ 2ን ተምረን እንደዚሁ ባለፈው ሳምንት ጨርሰን ዛሬ ደግሞ ምዕራፍ 3 ጋር መጥተናል። እንዲህ ያለን የጢሞቴዎስን መልእክት እንቀጥላለን። እግዚአብሔር አምላክ ለእኔ እንደገለጠ ለእኔ እንዳስተማረኝ እንደዚሁ የእግዚአብሔርን ቃል ሼር አደርጋቸዋለሁ፣ አካፍላቸዋለሁ። እግዚአብሔር የተመሰገነ ይሁን። በአክብሮት እንድታደምጡ እግዚአብሔርን ቃል በመስማት ደግሞ እግዚአብሔር አምላካችን ፈጽማችሁ እንድታመልኩት ጠይቃቸዋለሁ በብዙ ትሕትናና አክብሮት። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። አንደኛ ጢሞቴዎስ መልእክት ምዕራፍ 3 ከቁጥር 1 እስከ 16 ቁጥሮች አሉት ይህ የመጽሐፍ ቅዱስ ክፍል። ምናልባት ክፍሉን እንግዲህ በአጠቃላይ በማንበብ ባንጀምርም በመሃል ግን የእግዚአብሔርን ቃል እያነበብን ቅዱሱን የእግዚአብሔርን ቃል የምንማርበት ጊዜ ይሆንልናል። እንግዲህ እኔ ለዚህ ምዕራፍ የሰጠሁት ርዕስ መጋቢዎችና ዲያቆናት የሚል ሀሳብ ነው የሰጠሁት። በእርግጥ በዚህ የመጽሐፍ ቅዱስ ክፍል ውስጥ ኤጲስቆጶሳት ተብለዋል መጋቢዎች። ያው እንግዲህ ኤጲስቆጶስ ማለት የግሪክ ቃል እና በኋላ ምናልባት ትርጉሙን እናነሳለን። ይሁንና ግን እኔ በዚህ ዘመን መጋቢ የሚለውን እረኛ የሚለውን ቃል ስለምንጠቀም መጋቢዎችና ዲያቆናት በሚል ሀሳብ ነው እንግዲህ የምንነጋገረው። ይህንን ርዕስ አድርጌ ወስጄዋለሁ። ለ16ቱም ቁጥሮች እንግዲህ ይህን ርዕስ ሰጥቼዋለሁ። ነገር ግን ወደዚህ ወደ ዋናው ትምህርታችን ወደ ዋናው ሀሳብ ወይም ርዕስ ከመግባታችን በፊት ግን ከቁጥር 14 እስከ 16 ያለውን ሀሳብ ጥቂት ብንካፈል የበለጠ ጥሩ እንደሚሆንልን አስቤያለሁ። እንደ መነሻም ሀሳብ ይሆንልናል። እንግዲህ ምዕራፍ 3 ቁጥር 14 እንዲህ ይላል፣ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይላል እና ጳውሎስ ፈጥኖ ወደ ጢሞቴዎስ ለመምጣት ተስፋ እያደረገ እንዳለ ነው የሚናገረው። ተስፋ አድርጌ ይህን እጽፍልሃለሁ እና ጳውሎስ ወደ እሱ እስኪመጣ ድረስ መልእክት እንደላከለት ይህን ደብዳቤ እንደላከለት የሚያመለክት ቃል ነው። ቃል ብዘገይ ግን ምናልባት እንግዲህ በተለያየ ምክንያት ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እንግዲህ ይህን እጽፍልሃለሁ። ቤቱም ደግሞ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ሚስጥር ደግሞ ያለ ጥርጥር ታላቅ ነው። በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያደረገ ብሎ ሲጽፍለት ነው እንግዲህ የምንመለከተው። እዚህ ውስጥ ወገኖች ወይ ለዚህ ለምንነጋገረው ሀሳብ ጥሩ መነሻ የሚሆነን ሀሳብ አግኝቻለሁ እና ስለዚህ ከምዕራፉ የመጨረሻ ቁጥሮች ተነስቼ ወደ መጀመሪያው ወደ ዋና ሀሳብ ወደ እርሳችን እንመጣለን ማለት ነው። እግዚአብሔር አምላካችን በጣም አድርገን እናመሰግናለን። እዚህ ጋር ጳውሎስ የሚያነሳቸው ነገሮች አሉ ለጢሞቴዎስ ማለት ነው። ለጢሞቴዎስ የመጀመሪያው የሚያነሳለት ነገር ስለ ቤተክርስቲያን ማንነት ነው አንስቶለት የምንመለከተው። እንግዲህ ቤተክርስቲያን የእግዚአብሔር ማደሪያ ናት ይለዋል። ቤተክርስቲያን እንግዲህ ሕያው ናት ብሎ በዚህ ቃሉ ሲናገር እንመለከታለን። ቤተክርስቲያን አምዷና መሰረቷ ደግሞ እውነት ነው ብሎ ሲናገር እንመለከታለን። ቤተክርስቲያን ባለቤት አላት፣ ባለቤቷም ደግሞ እግዚአብሔር ነው ብሎ በዚህ መልእክት ውስጥ ወገኖቼ ወይ ጳውሎስ ጠቅሰውለት እንመለከታለን። ለምንድን ነው ይህን ሊጠቅስለት የወደደው? ስለ እግዚአብሔር ቤተክርስቲያን ለምን ሊያነሳለት ወደደ ብለን በምንልበት ጊዜ እንግዲህ እነዚህ መጋቢዎች የሚሾማቸው መጋቢዎች የሚሾማቸው ዲያቆናት ዞሮ ዞሮ ለእግዚአብሔር ቤት የተሰጡ ስለሆነ ነው። ይህንን የሚያደርገው በእግዚአብሔር ቤት ስለሆነ ነው እና መሪዎችና የሚገርማቸው በእግዚአብሔር ቤት ውስጥ የምናገለግል የእግዚአብሔር ባሮች እንዲሁም ደግሞ ሕዝቡ በአጠቃላይ ስለ ቤተክርስቲያን ማወቅ አለበት። ስለ ቤተክርስቲያን ማወቅ፣ ስለ ቤተክርስቲያን መረዳት አለበት። ምክንያቱም መጋቢዎችን መሾም ዲያቆናትን መሾም ቢሆን ወገኖች የምንሾመው በእግዚአብሔር ቤተክርስቲያን ውስጥ ስለሆነ ማለት ነው። ስለዚህ አስቀድሞ ምን ይነግረዋል? በዚህ የመጽሐፍ ቅዱስ ክፍል ውስጥ ምናልባት መልእክቱ መጨረሻ ላይ የተጻፈ ቢሆንም ማለት ነው የሚነግረው ምንድነው? ስለ ቤተክርስቲያን ነው። ስለ ቤተክርስቲያን ሲነግረው ምን ይለዋል? ቤተክርስቲያን የእግዚአብሔር ናት። ቤተክርስቲያን እግዚአብሔር ያድርባታል። ቤተክርስቲያን ሕያው ናት። ቤተክርስቲያን ደግሞ አምዷና መሰረቷ እውነት ነው ብሎ ነው እየነገረው ያለው። እግዚአብሔር የተባረከና የተመሰገነ ይሁን። እንግዲህ እነዚህ መሪዎችና ዲያቆናት ለመሾም የመጀመሪያው አንድ መሪ ወይንም ደግሞ
ያለበት ነገር ስለ ቤተክርስቲያን ማንነት ማወቅ አለበት። ቤተክርስቲያን ሰው አይደለችም። በቤተክርስቲያን ባለቤቷ ሰው አይደለም፣ አለቃዋ ሰው አይደለም፣ ገዢዋ ሰው አይደለም፣ ጌታዋ ሰው አይደለም። ወገኖቿ የቤተክርስቲያን መስራች ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንዲሁም ደግሞ የቤተክርስቲያን አምድ ቢሆን መሰረት ቢሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የቤተክርስቲያን ራስም ቢሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስሙ ለዘላለም የተባረከና የተመሰገነ ይሁን። ይህንን ሁል ጊዜ መዘንጋት የለብንም ወገኖች። ቤተክርስቲያን በፍጹም የሰው ልትሆን አትችልም፣ የሰውም አይደለችም። ልክ ጌታችን ኢየሱስ ክርስቶስ በማቴዎስ 16:18 ላይ እንደተናገረው ማለት ነው። ቤተክርስቲያንን መሰረታለሁ የገሃነም ደጆች ደግሞ ምናልባት አይችሏትም ብሎ እንደተናገረ ማለት ነው። ይህም ደግሞ መሰረታለሁ የሚለው ቃል ወገኖቹ አስቀድሞ በነቢያት የተነገረ ነው። ከዛ በኋላ ፍጻሜውን የምትመለከቱት በሐዋርያት ሥራ መጽሐፍ ምዕራፍ 2 መንፈስ ቅዱስ በወረደበት በዛ በጴንጤቆስጤ ቀን ቤተክርስቲያን እንደተመሰረተች መጽሐፍ ቅዱሳችን ስናጥና ይሄ የምናየው ግልጽ የሆነ የመጽሐፍ ቅዱሳችን ትምህርት ነው። እግዚአብሔር አምላካችን የተመሰገነ ነው። ስለዚህ በመጀመሪያ ደረጃ ጳውሎስ ለጢሞቴዎስ የሚነግረው ቤተክርስቲያን የጌታ መሆኗል፣ የእግዚአብሔር ማደሪያ መሆኗል፣ ሕያው መሆኗል። ታውቃላችሁ እነዚህ መልእክታት ሁሉ በተጻፉበት ዘመን ለቆሮንቶስ ጻፈው ብታነቡ፣ ለተሰሎንቄ ጻፈው ብታነቡ፣ ምናልባትም ሌሎችንም መልእክቶች በምናነብበት ጊዜ እነዚህ መልእክቶች የጻፈላቸው በኋላ በጌታችን በኢየሱስ ክርስቶስ አምነው የዳኑ ሰዎች አብዛኞቹ ከጣዖታት ዞር ያሉ ናቸው እና የእግዚአብሔር ቤተክርስቲያን ሕያው ናት ብሎ ጳውሎስ በሚጽፍበት ጊዜ ሙት የሆኑ ጣዖታት ያሉበት ቤት ያለ ሙት የሆኑ የጣዖታት ቤት አይደለችም የእግዚአብሔር ቤተክርስቲያን ማለቱ እንደሆነ እንኳን እንረዳለን። እና ቤተክርስቲያን የእግዚአብሔር ማደሪያ ናት ይለዋል። እግዚአብሔር በመካከላችን አለ፣ እግዚአብሔር በውስጣችን አለ። ስሙ ለዘላለም ይመስገን። ከዛ ባሻገር ቤተክርስቲያን ሕያው ናት፣ ሙት እንደሆኑት እንደ ጣዖታት ቤት እኮ አይደለችም ብሎ እየተናገረ ነው ያለው። ቤተክርስቲያን እንዲሁም ደግሞ አንዷ መሰረቷ ራሷ ጌታችን ኢየሱስ ክርስቶስ ነው፣ እውነት ነው ብሎ ሲነግረው እንመለከታለን። ከዛ ባሻገር በሁለተኛ ደረጃ የሚነግረው ስለ ቤተክርስቲያን አጠር ያለች ይህችን መልእክት ካስተላለፈለት በኋላ ቀጥሎ ምን ይለዋል? በእግዚአብሔር ማደሪያ ቤት ውስጥ እንዴት መኖር እንደሚገባ ታውቅ ዘንድ እንጽፍልሃለሁ። እንዴት መኖር አለበት ጢሞቴዎስ? እንዴትስ ማገልገል አለበት በእግዚአብሔር ቤት ውስጥ? ይህንን ደግሞ ወገኖቼ በግልጽ ጽፎለት እንመለከታለን። በእግዚአብሔር ማደሪያ ቤት ውስጥ እንዴት መኖር እንደሚገባ ታውቅ ዘንድ ብሎ ሲጽፍለት እንመለከታለን። ይህ እውቀት ይኖረናል ወገኖቼ። ቤተክርስቲያን የእግዚአብሔር መሆኗን ብቻ መረዳት ሳይሆን የእግዚአብሔር ማደሪያ በሆነችው በቤተክርስቲያን ውስጥ እኔና እናንተ እንዴት ነው መኖር ያለብን? እንዴት ነው ማገልገል ያለብን? ወገኖቼ የመጀመሪያው ነገር በእውነት ነው መኖር ያለብን። ሁለተኛው ነገር በጥንቃቄ ነው ማገልገል ያለብን። ስለዚህ ጳውሎስ በእግዚአብሔር ማደሪያ ቤት ውስጥ እንዴት መኖር እንደሚገባ ታውቅ ዘንድ እወዳለሁ ሲል እንዴት መኖር እንዴት ማገልገል እንዳለበት እየጠቆመው እንደሆነ ልንረዳ እንችላለን ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ነው። ሌላው ከዚህ ጋር አያይዞ የሚያነሳለት የእግዚአብሔርንም የመምሰል ሚስጥር ያለ ጥርጥር ታላቅ ነው ብሎ ሲነግረው እንመለከታለን። ከዛ በኋላ የሚያነሳለት የቤተክርስቲያንን መስራች ስለሆነ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ቤተክርስቲያን እንዴት እንደተመሰረተች ነው የሚነግረው እና እውነተኛ መንፈሳዊነት እኮ ያለ ጥርጥር እኮ ታላቅ ነው፣ ከፍ ያለ ነው፣ ደግሞ ሚስጥር ነው፣ ጥልቅ ነው ብሎ እየነገረ ያለው። ስለዚህ ተመልከቱ፣ ቤተክርስቲያን የመሰረታት ጌታ፣ መንፈሳዊነትን የሰጣት ጌታ፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የሰበከ በዓለም የታመነ በክብር ያደረገ ነው ብሎ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ቤተክርስቲያን መስራች ሲናገር እዚህ ቦታ ላይ እንመለከታለን ማለት ነው። የጌታ ኢየሱስ ክርስቶስ በስጋ መገለጡ፣ በመንፈስ መጽደቁ፣ በመላእክት መታየቱ፣ በአሕዛብ መሰበኩ፣ በዓለም የታመነ መሆኑ፣ በክብር ማድረጉ ወገኖች ይሄ ጥልቅ የሆነ ሚስጥር ነው። ታላቅ የሆነም ደግሞ ሚስጥር እንደሆነ ነው መጽሐፍ ቅዱሳችን የሚናገረው እና እዚህ ጋር በዓለም የታመነ ሲል ከተሰበከ በኋላ በጣም ብዙ ሰዎች እኔና እናንተን ጨምሮ በጌታችን በኢየሱስ ክርስቶስ አምነን ድነናል። ስሙ ለዘላለም የተባረከና የተመሰገነ። ብዙዎች አምነውታል፣ ተቀብለውታል። ምን ማለት ነው? ኢየሱስ በስጋ መገለጡ ተቀብለናል። በመንፈስ እንደጸደቀ፣ በመላእክት እንደታየ፣ በአሕዛብ እንደተሰበከ፣ ወገኖቼ በክብር እንዳረገ፣ ደግሞ ተመልሶ ዳግም እንደሚመጣ ሁላችን እናምናለን። በክርስቶስ ኢየሱስ ያመንን ወገኖች ሁሉ እምነታችን ይሄ ነው። እዚህ ጋር እየተናገረ ያለው የእምነታችንን መሰረት ነው። እዚህ ጋር እየተናገረ ያለው የቤተ ክርስቲያንን መስራች ነው ጌታችን ኢየሱስ ክርስቶስ ነው። እዚህ ጋር እየተናገረ ያለው ስለ እውነተኛ መንፈሳዊነት ወይም እግዚአብሔርን ስለመምሰል እየተናገረ ነው ያለው። ይሄ ሚስጥር ያለ ጥርጥር ከፍ ያለ ነው፣ ትልቅ ነው። ይሄ ሚስጥር ደግሞ እጅግ በጣም ጥልቅ ነው ይላል እና ጥልቅ የሆነው ከፍ ያለው ትልቅ የሆነው ሚስጥር ለእኔና ለእናንተ ግን በራለን። ዛሬም ቢሆን ይህንን የእግዚአብሔርን ቃል የምትሰሙ ወገኖች ይህ ሚስጥር ለእናንተ እግዚአብሔር ሊገልጥላቸው ይወዳል። መንፈስ ቅዱስ ስራው በዚህ ዓለም ላይ ወገኖች ሆይ
ይህንን መግለጥ ነው፣ ኢየሱስ ክርስቶስን መግለጥ ነው። ስለዚህ ሊገልጥላችሁ ይወዳል። ስሙ ለዘላለም የተባረከና የተመሰገነ ነው። ስለዚህ በዚሁ አጋጣሚ ሕይወታችሁን ለጌታ ለኢየሱስ ክርስቶስ ያልሰጣችሁ ወገኖች እንድሰጡ ጠይቃቸዋለሁ። ወደዚህ ይህን ሚስጥር ሊገልጥላችሁ እግዚአብሔር ይወዳል። ከፍ ያለው የከበረውን ይህን ሚስጥር፣ ጥልቅ የሆነውን ይህን ሚስጥር ሰው በእውቀቱ በጥበቡ በሀብቱ በንብረቱ በልምዱ ፈጽሞ ሊደርስበት የማይችለውን ይህንን ሚስጥር ግን ጌታ መንፈስ ቅዱስ ሊገልጥላችሁ ይወዳል። ሕይወታችሁን ለጌታ ለኢየሱስ ክርስቶስ ስጡ። ንስሐ ግቡ። ኢየሱስን ተቀበሉት። ጌታችሁ መድኃኒታችሁ አዳኛችሁ መድኃኒታችሁ አድርጋችሁ ተቀበሉት። ሕይወታችሁን ለጌታ ስጡ። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። ስለዚህ ከዚህ ጋር አያይዤ ንስሐ ግቡ ወገኖቼ፣ ንስሐ ግቡ። ወደ እግዚአብሔር መንግሥት የሚሄጃው መንገድ አንድ ነው፣ እሱም ኢየሱስ ነው። ወደ እግዚአብሔር እቅፍ የመድረሻው መንገድ አንድ ነው፣ እሱም ኢየሱስ ነው። ብርሃኑ ወደሆነባት ወደዛች ሰማያዊ አገር ወደምንናፍቃት አገር የመድረሻው መንገድ አንድ ነው፣ እሱም ኢየሱስ ነው። ሕይወት ነው፣ መንገድ ነው፣ እውነት ነው። ስለዚህ በክርስቶስ ኢየሱስ እመኑና ዳኑ ብዬ እላለሁ በዚህ አጋጣሚ። ስለዚህ ይህንን የእግዚአብሔር ቃል እንደ መነሻ አድርገን ይዘን ወገኖች ሆይ የመጋቢዎችንና የዲያቆናትን ሹመት በተመለከተ ጳውሎስ ለጢሞቴዎስ የሰጠውን መመሪያ አንድ በአንድ ከዚህ በኋላ አጠር አድርገን የምንመለከትበት ጊዜ ይሆናል። እግዚአብሔር የተመሰገነ ይሁን። አስቀድመን እስቲ ኤጲስቆጶሳት ወይም የመጋቢዎችን ሹመት በተመለከተ ለማየት እንሞክራለን። የእግዚአብሔር ቃል እንዲህ ብሎ ይናገራል። ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል ብሎ ሲናገር እንመለከታለን። ኤጲስቆጶስ ማለት ምን ማለት ነው? ኤጲስቆጶስ የግሪክ ቃል ነው እና ተመልካች፣ ተቆጣጣሪ፣ እረኛ፣ ጠባቂ ማለት ነው። የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 የጌታን ቃል ስናነብ እንደዚህ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ ብሎ መጽሐፍ ቅዱሳችን ሲናገር እንመለከታለን ማለት ነው። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን በክርስቶስ ኢየሱስ ደም የተዋጀች ናት። ቤተ ክርስቲያን የጌታ ናት። ቤተ ክርስቲያን ተዋይታለች በክርስቶስ ደም። የእግዚአብሔር ቤተ ክርስቲያን እሷን ምን ትሉ ዘንድ ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋ ሁሉና ለራሳችሁ ምን በሉ ተጠንቀቁ። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄ አገልግሎት ወገኖች የኤጲስቆጶስነት የዲቁና አገልግሎት እጅግ በጣም ጥንቃቄ የሚያስፈልገው አገልግሎት ነው። አንደኛ ለራሳችን፣ ሁለተኛ በደሙ ለተዋጀች ለእግዚአብሔር ቤተ ክርስቲያን ልንጠነቀቅ እንደሚገባ መጽሐፍ ቅዱሳችን ያስተምረናል። እንግዲህ በጥንቃቄ በእግዚአብሔር ቤት ውስጥ በዋናነት በጥንቃቄ ከምናገለግላቸው አገልግሎቶች መካከል አንዱ የመሪነት አገልግሎት ነው። እንግዲህ በዚህ ክፍል ጳጳሳት ብሎ ጽፎልን እንግዲህ ሉቃስ እንመለከታለን። ያው የሐዋርያት ሥራ መጽሐፍ ጸሐፊ ሉቃስ ስለሆነ ነው። ከዛ ባሻገር ግን ጳጳስ ማለት የግሪክ ቃል ሆኖ መንፈሳዊ አባት ወይም የቤተ ክርስቲያን ዋና መሪ ማለት ነው። ኤጲስቆጶስ ማለት በዚህ መጽሐፍ ቅዱስ ክፍል ውስጥ እንደምንመለከተው እንግዲህ ተቆጣጣሪ ማለት ነው፣ ጠባቂ ማለት ነው፣ እረኛ ማለት ነው፣ ተመልካች ማለት ነው። ጳጳስ ማለት ደግሞ መንፈሳዊ አባት ወይንም ደግሞ ዋና መሪ ወይንም ዋና እረኛ ብለን ልንል እንችላለን። ለምሳሌ አንደኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 15 ሲናገር በክርስቶስ አእላፋት ሞግዚቶች ቢኖራችሁ ብዙ አባቶች የሏችሁም፣ እኔ በክርስቶስ ኢየሱስ ወንጌል ወልጃቸዋለሁና ብሎ ጳውሎስ ለቆሮንቶስ ቤተክርስቲያን የመልእክት ሲጽፍ ታያላችሁ። የቆሮንቶስን ቤተክርስቲያን የመሰረተው ደግሞ ጳውሎስ ነው። እንዲሁም ደግሞ በእነሱ ዘንድ ለብዙ ቀናት በመቆየት ደግሞ አስተምሯቸዋል። ስለዚህ ምንድን ነው የሚላቸው? እኔ በእናንተ ላይ ጳጳስ ነኝ ብሎ ነው እየተናገረ ያለው። መንፈሳዊ አባታችሁ ነኝ፣ ዋና መሪያችሁ ነኝ፣ ዋና መጋቢያችሁ ነኝ፣ ለእናንተ ዋና ኤጲስቆጶስ ነኝ ወይም ደግሞ ጳጳስ ነኝ ብሎ ሲናገር ነው የምትመለከቱትና ለእናንተ እኔ መንፈሳዊ አባት ነኝ እያለ እየተናገረ እንደሆነ እንመለከታለን። ምክንያቱም በክርስቶስ ኢየሱስ ወንጌል ምን ብያቸዋለሁ ወልጃቸዋለሁና ብሎ ሲናገር እንመለከታለን። እንግዲህ ኤጲስቆጶስ ወይም ደግሞ ጳጳሳት በዚህ ዘመን እንዲሁም ደግሞ እንደ እግዚአብሔርም ቃል ስንመለከት መሪዎች ተብለዋል፣ መጋቢዎች ተብለዋል፣ ሽማግሌዎች ተብለዋል፣ አገልጋዮች ተብለው እንመለከታለን በእግዚአብሔር ቃል ውስጥ ማለት ነው። ስለዚህ በዚህ ዘመን እንዲህ እንላቸው መጋቢዎች፣ መሪዎች፣ አገልጋዮች፣ ሽማግሌዎች ብለን የምንጠራቸው እነሱ ኤጲስቆጶሳት ናቸው እና አንደኛ ጢሞቴዎስ መጽሐፍ ምዕራፍ 4 ቁጥር 6 እና አንደኛ ጴጥሮስ መጽሐፍ ምዕራፍ 5 ቁጥር 2 የእግዚአብሔርን ቃል ስናነብ የኢየሱስ ክርስቶስ መልካም አገልጋይ ብሎ ሲናገር እንመለከታለን ማለት ነው።
ከዛም ባሻገር በመካከላቸው ያሉትን ሽማግሌዎች እንመክራቸዋለን፣ የእግዚአብሔርን መንጋ ጠብቁ ብሎ ደግሞ ጴጥሮስ በመልእክቱ ላይ ጽፎ እንመለከታለን ማለት ነው። ስለዚህ እነዚህ ኤጲስቆጶሳት፣ እነዚህ ጳጳሳት አገልጋይ ተብለው ተጠርተዋል፣ ሽማግሌ ተብለው ተጠርተዋል፣ እረኛ ተብለው ተጠርተዋል፣ አገልጋይ ተብለው ደግሞ ተጠርተው በዚህ በእግዚአብሔር ቃል ውስጥ እንመለከታለን ማለት ነው። መሪዎችን ለመሾም ታዲያ መመዘኛው ምንድን ነው? ጳውሎስ ያስቀመጠው መመዘኛ፣ ጳውሎስ ለጢሞቴዎስ የሰጠው ወይም ለቤተክርስቲያን የሰጠው መመሪያ ምንድን ነው የሚለውን ነገር ለማየት እንግዲህ እንሞክር። መጀመሪያ ስንማር የጢሞቴዎስን መልእክት በመጀመሪያው ሰሞን ሳነሳ መጽሐፉ የተጻፈበትን ዋነኛ ዓላማዎች አንስቼ ነበር። 3 ዓላማዎች ማለት ነው። የመጀመሪያው ካነሳቸው ዓላማዎች መካከል አንዱ ለጢሞቴዎስ በእግዚአብሔር ቤት አገልግሎት መመሪያ ለመስጠት ነው ብያለሁ። ስለዚህ አንዱ መመሪያ ይሄ ነው ወገኖቼ። ወይ መሪዎችን ለመሾም መመዘኛው ምንድን ነው? ጳውሎስ ለጢሞቴዎስ የሰጠውስ ደግሞ መመሪያ ምንድን ነው? ከዚህ በኋላ የምንመለከተው እሱ ይሆናል። ይህንን የሰጠውን መመሪያ በሁለት ዋነኛ ሀሳቦች ከፍዬ ነው የምነግራቸው። የመጀመሪያው ነገር የምናነሳው መፈለግና መመኘት የሚሉ ቃላቶችን አንስቷል። ምዕራፍ 3 ቁጥር 1 ላይ ምክንያቱም ኤጲስቆጶሳት ለመሆን የሚፈልግ መልካም ስራ ይመኛል የሚለው ቃል የታመነ ነው ብሎ ሲናገር እንመለከታለን ማለት ነው። መፈለግን መመኘትን ማለት ነው። እና የመጀመሪያው የሚሾመው ሰው ልንሾመው ያሰብነው ሰው ፈቃደኛ የሆነ የሚፈልግ መሆን እንዳለበት ነው በቃል ውስጥ እንግዲህ የምንመለከተው። ፈቃደኝነቱን እዚህ ጋር ልንመለከት እንችላለን። ይፈልጋል ወይ፣ ምኞቱ አለው ወይ፣ ፈቃደኛ ነው ወይ የሚለውን ነገር ማየት ያስፈልጋል። ይሄ መፈለግ መመኘት የሚለው ቃል ቤተክርስቲያንን የመምራት ራዕይ አለው ወይ፣ ሸክም አለው ወይ፣ ጥሪ አለው ወይ፣ ልቡ የተዘጋጀ ነው ወይ፣ ልቡ ለመምራት የተሰጠ ነው ወይ የሚለውን ነገር በሙሉ የሚያመለክት ነው። በዋናነት ግን በእግዚአብሔር የተጠራ ነው፣ ራዕይ አለው፣ ሸክም አለው፣ ልቡ ተዘጋጅቷል የሚለው ነገር በጣም ወሳኝ ነው ወገኖች፣ በጣም ወሳኝ ነው። መፈለግ ወይንም ደግሞ መመኘት የሚለው በቀጥታ የእግዚአብሔርን ቃል እንደሚገባ አድርገን ስናጠና ከዚህ ጋር የተያያዘ ነው። ስለዚህ የመጀመሪያው መመዘኛና መፈተኛ የሚሆነው ይሄ ነው ማለት ነው። እና መፈለግ ደግሞ መመኘት ማለት ነው። ያን አገልግሎት እንግዲህ ለማገልገል የሚፈልግ ሰው መልካም አገልግሎትን ተመኝቷል ብሎ ነው መጽሐፍ ቅዱሳችን የሚናገር። መልካም ስራ ይመኛል ብሎ ስለሚል ማለት ነው። አገልግሎቱ በእግዚአብሔር ፊት መልካም የሆነ አገልግሎት ነው። እግዚአብሔር አምላካችን ስሙ ለዘላለም ይመስገን። በተለይ እግዚአብሔር ጠርቶን፣ እግዚአብሔር ሸክም ሰጥቶን፣ እግዚአብሔር ራዕይ ሰጥቶን በቤተ ክርስቲያን ውስጥ የምናገለግል በኤጲስቆጶስነት የምናገለግል ወገኖች፣ በመጋቢነት በመሪነት እያገለገልን ያለን ሰዎች፣ በእረኝነት በሽምግልና እያገለገልን ያለን ሰዎች በጣም ደስ ሊለን ይገባል። እግዚአብሔር የተመሰገነ ይሁን። እኔ ይህንን ቃል እያነበብኩኝ በውስጤ ደስታ ፈጥሮልኛል። በጣም ደስ ሊለን ይገባል ወገኖቼ። ምክንያቱም ይህ አገልግሎት በእግዚአብሔር ፊት መልካም አገልግሎት ስለሆነ ማለት ነው። በተለይ መልካም የሚሆነው ግን በትክክል እግዚአብሔር ለጠራው ኤጲስቆጶስ ነው መልካም የሚሆንለት እንጂ በዘር በጓደኛ በባልንጀርነት በአካባቢ ተወላጅነት አብሮ በማደግ በገንዘብ በሀብት በእውቀት ወደዚህ አገልግሎት የመጡትን በሙሉ አይመለከትም ወገኖች። ይህ መልካምነት አይመለከትም። ምክንያቱም እነዚህን እግዚአብሔር አልጠራቸውም። ምናልባት ሰው ጠርቷቸዋል፣ ወይ ራሳቸውን ጠርተዋል፣ ወይ ሁኔታዎች ጠርቷቸው ወደ ቤተ ክርስቲያን የኤጲስቆጶስነት አገልግሎት መጥተው ሊሆን ይችላል፣ ሾልከው ገብተው ሊሆን ይችላል። እነሱን አይመለከትም። አሁን የምናገረው ነገር በትክክል የተጠራ ሸክም ያለው ራዕይ ያለው ጥሪ ያለው እግዚአብሔር አምላክ ልቡን ለዚህ አገልግሎት ያዘጋጀው እሱ ሰው ግን ይህ አገልግሎት መልካም ይሆንለታል። አገልግሎቱ በእግዚአብሔር ፊት መልካም ነው። እግዚአብሔር የተባረከና የተመሰገነ ነው። ቢፈልግ ቢመኝ ይህንን የመሪነት ቦታ መልካም ነው ወገኖች፣ መልካም ነው። ስለዚህ እግዚአብሔር አምላካችን በጣም አድርገን እናመሰግናለን። ይህ አገልግሎት እንግዲህ በእግዚአብሔር ተጠርቶ ይህንን አገልግሎት በእግዚአብሔር ተጠርቶ ማገልገል ወገኖች ወይ መልካም እንደሆነ ልናውቅ ይገባናል። የቤተክርስቲያን መሪ ወይም ደግሞ መጋቢ መሆን ከፍ ያለ ጥሪ ነው። እጅግ በጣም ደግሞ የከበረ ስራ እንደሆነ ማወቅ አለብን። ይህ የከበረ አገልግሎት ነው። በእውነት በእግዚአብሔር ተጠርተን ከሆነ የእግዚአብሔር ቤተክርስቲያን መሪ ለመሆን መመኘት እጅግ በጣም መልካም ነው። መፈለግ መልካም ነው። ምናልባት ለዚህ አገልግሎት ተጠርታችሁ ቤተክርስቲያን በኤጲስቆጶስነት የምትመሩ በመጋቢነት የምትመሩ ወንድሞቼ እናቶቼ በጣም ደስ ሊላችሁ ይገባል። እግዚአብሔር አምላካችን ስሙ ለዘላለም ይመስገን። እንዲህ ያለ ጥሪና ሸክም ያላችሁ፣ እንዲህ ያለ ደግሞ ራዕይ ያላችሁ፣ ገና ወደ እውቅና ወደ ማግኘት ወደ መሾም ወደ ጸሎቱ ያልመጣችሁ ወገኖች ብትኖሩ እናንተም እጅግ በጣም ደስ ሊላችሁ ይገባል። አንድ ነገር ማወቅ ያለብን ጥሪው ለቤተክርስቲያን የተጠራ ጥሪ ነው። ሹመቱን በእግዚአብሔር ቤት ውስጥ የሚሆን ነው እንጂ እኔ በግሌ ላይ ዘይትን አላፈስም። እኔ በግሌ ለራሴ ጸልዬ በቃ እግዚአብሔር ጠርቶኛል ብዬ ለወጣ አይገባኝም። እና ሰዎች ምናልባት በእኔ ከሚገለጠው እግዚአብሔር ቃል ተነስተው
የሚገርመው አንተ መጋቢ ነህ ሊሏችሁ ይችላሉ። ቤተክርስቲያን እውቅና ሳትሰጣችሁ እነሱ ግን በቃ አንተ መጋቢ ነህ፣ አንተ እረኛ ነህ የሚል ንግግር ምናልባት ሊናገሩ ይችላሉ። አንዳንዶች በቅንነት እንደሚናገሩ አውቃለሁ። ነገር ግን አንዳንድ አገልጋዮች ግን ህዝቡ ነው መጋቢ ያላቸው እና በቤተ ክርስቲያን ልክ እንደ እግዚአብሔር ቃል መጋቢ ተደርገው ግን አልተሾሙም፣ እረኛ ተደርገው አልተሾሙም። ወገኖች ሆይ የቤተ ክርስቲያን መሪዎች በአግባቡ ጥሪያቸውን አይተው መዝነው ፈትነው ልክ እንደ እግዚአብሔር ቃል እጃቸውን በመጫን ለዚህ አገልግሎት ወገኖች ሆይ አልሾሟቸው። ስለዚህ ወገኖች ሆይ ይሄ ጥሪ ለቤተ ክርስቲያን የመጣ ጥሪ ነው። ይሄ አገልግሎት የቤተ ክርስቲያን አገልግሎት ነው። የቀደምቶቹ የዋኖቹ አገልግሎት ነው። እግዚአብሔር የተባረከና የተመሰገነ ይሁን። ስለዚህ አገልግሎቱ መልካም ነው። በእግዚአብሔር ከተጠራችሁ፣ ሸክሙን ከሰጣችሁ፣ ራእዩን ከሰጣችሁ ወገኖች ሆይ ይሄ አገልግሎት በእግዚአብሔር በአምላካችን ፊት መልካም ነው። ስለዚህ ደስ ብሎ ልናገለግል ይገባል። እንዳልኳችሁ ራእዩ ሸክሙ ያለን ሰዎች ደግሞ ወደ ቤተክርስቲያን ጠጋ ልንል፣ ራሳችን ለቤተክርስቲያን ልናስገዛ፣ ለወገኖቻችን ልናስገዛ፣ ራሳችንን እንድንፈተን አገልግሎታችንን እንዲያዩት ልንፈቅድ ይገባል። ልባችን ልንከፍት ይገባል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለዚህ በእግዚአብሔር ተጠርተን ቢሆን አገልግሎቱ መልካም ነው። በእግዚአብሔር ተጠርተን ቢሆን የምንሾመው በቤተ ክርስቲያን ነው። እኔ ትልቁ የሚያስፈራኝ ቃል ምን የሚል ቃል አለ? የሚገርማችሁ ቅድም ባነበብኩላችሁ የመጽሐፍ ቅዱስ ክፍል ውስጥ መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾመበት ለቤተ ክርስቲያንና ለመንጋውና ለራሳችሁ ተጠንቀቁ ብሎ መጽሐፍ ቅዱሳችን ይናገራል። አያችሁ፣ ይሄ መንፈስ ቅዱስ ያለበት ሹመት ነው። ይሄ እንግዲህ አስፈሪ ያደርገዋል ወገኖች፣ አስፈሪ ያደርገዋል። መንፈስ ቅዱስ ደግሞ የጠራቸውን ነው የሚሾመው፣ የጠራቸውን ነው እንጂ እኔና እናንተ ጎትተን ከዚህም ብለን ያመጣናቸውን አይሾምም መንፈስ ቅዱስ። በአንዳንዶች ሰዎች በአንዳንዶች አገልጋዮች ሹመት ውስጥ መንፈስ ቅዱስ እንደሌለ ነግራችሁ፣ ሰው ብቻ ነው ያለው ወገኖች፣ ሰው ብቻ ነው ያለው። መንፈስ ቅዱስ የለም በአንዳንድ ሰው ሹመት ውስጥ የለም። ስለዚህ ከመንፈስ ቅዱስ ጋር ቤተ ክርስቲያን ተስማምታ የምትፈጽመው አገልግሎት ነው። መመሪያው ጳውሎስ ለጢሞቴዎስ የሰጠው መመሪያ ይሄ። የምናገለግለው ደግሞ መንጋ እና ለራሳችን ደግሞ በጣም ጥንቃቄ ልናደርግ ይገባናል። በትክክል እግዚአብሔር ራዕይና ሸክም ጥሪ ሰጥቶ ወደዚህ አገልግሎት መተን ቢሆን የመጀመሪያው ነገር ለመንጋው እንጠነቀቃለን፣ ለራሳችንም ደግሞ እየተጠነቀቅን ጌታ እናገለግላለን። ቤተ ክርስቲያንን እንጠብቃለን። ለመንጋው መንፈሳዊ አባቶች እንሆናለን። ልክ ሉቃስ በሐዋርያት ሥራ መጽሐፍ ላይ እንደጠቀሰልን ማለት ነው። ለመንጋው መንፈሳዊ አባቶች ልክ ጳጳሳት እንሆናለን ማለት ነው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለዚህ በዚህ የመሪነት አገልግሎት ውስጥ አባትነት አለ። በዚህ የመሪነት አገልግሎት ውስጥ መጠበቅ አለ። በዚህ የመሪነት አገልግሎት ውስጥ መጠንቀቅ አለ። ለራስ ለመንጋው መጠንቀቅ አለ። በዚህ የመሪነት አገልግሎት ውስጥ መንፈስ ቅዱስ አለ። በዚህ መሪነት አገልግሎት ውስጥ ይሄ አገልግሎት መልካም መሆኑ በእግዚአብሔር ፊት የተገለጠ ሆኖ ነው እንግዲህ የምንመለከተው። አሁን ከዚህ ቀጥለን ዋና የሆኑትን ደግሞ የብቃት መለኪያዎች ተብለው ጳውሎስ ለጢሞቴዎስ የጻፋቸውን አንዳንድ ነገሮችን እንዲሁ ለማየት እንሞክራለን። ምዕራፍ 3 ከቁጥር 2 እስከ 7 ያለውን የመጽሐፍ ቅዱስ ክፍል ማንበብ እንችላለን ማለት ነው። መቼም አንድ መሪ ለመሾም ፍላጎትና መሻት ስላለው ብቻ እና ቤተ ክርስቲያን ይህንን ክቡር አገልግሎት ምናትለው አትሰጠውም፣ አምጥታ አትሾመው፣ እውቅና አትሰጠውም። ወገኖች እውቅና አትሰጠውም። ራዕይ ቢኖረውም፣ ሸክሙ ቢኖረውም፣ ፍላጎቱ ቢኖረውም፣ ጥሪው ቢኖረውም፣ ጥሪ አለው፣ ሸክም አለው፣ ፍላጎቱ አለው፣ ይህን አገልግሎት ማገልገል ይፈልጋል፣ ጥማቱ አለው፣ ረሃቡ አለው፣ እንባው አለው። ስለዚህ ወስደን እንሹመው አትልም ቤተክርስቲያን። ይህ እንደ አንድ መመዘኛ ሆኖ እሱን እንደ አንድ መመዘኛ አድርጋ ይዛ ቀጣይ ደግሞ ልትመለከተው የሚገባት ነገር እንዳለ ጳውሎስ ለጢሞቴዎስ ይህን መመሪያ ሰጥቶት እንመለከታለን። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባል ካለ በኋላ የእግዚአብሔር ቃል እንዴት የሚል ጥያቄ ሊያስነሳ ይችላል። እንዴት? የመጀመሪያው ነገር በባህሪው በግል ሕይወቱ ማለት ነው። በግል ሕይወቱ ቁጥር 2 እስከ 3 ስናነብ ራሱን የሚገዛ እንደሚገባው የሚሰራ ማለት የሚተጋ ማለት ነው። ልከኛ የሆነ የማይከራከር፣ ገንዘብ የማይወድ፣ የማይጨቃጨቅ፣ የማይሰክር፣ ገር የሆነ እንግዳ የሚቀበል ብሎ መጽሐፍ ቅዱሳችን ሲናገር እንመለከታለን። እንግዲህ ይህንን የአገልጋዩን ባህሪ፣ የመሪውን ባህሪ፣ የኤጲስቆጶሱን ባህሪ ወገኖች ሆይ ለማየት ለመመልከት ሸክም አለኝ፣ ጥሪ አለኝ፣ ፍላጎቱ አለኝ፣ ምኞቱ አለኝ፣ በእግዚአብሔር ቤት ውስጥ ባገለግል ደስ ይለኛል፣ አብራችሁ በመጋቢነት ቤተክርስቲያኒቱን ብመራ ደስ ይለኛል ያለው አገልጋይ
እነዚህ ነገሮች ይታዩበታል ወይ ብላ ቤተክርስቲያን መመርመር መፈተን አለባት። ጊዜ ሰጥታ ማለት ነው። ጊዜ ሰጥታ በአንድ ጊዜ አለኝ ስላለ ብቻ ጥሪ አምጥታ አትሾመውም። ግን ጊዜ ስታይ እነዚህን ባህሪያቶቹን ታያለች። ራሱን ይገዛሉ ወይ? እንደሚገባ ይተጋሉ ወይ? ልከኛ ነው ወይ? ገር ነው ወይ? እንግዳ ተቀባይ ነው ወይ? ማይከራከር ነው ወይ? ገንዘብ ማይወድ ነው ወይ? ማይጨቃጨቅ ነው ወይ? ማይሰክር ነው ወይ ብላ ይህንን የግል ባህሪውን የግል ህይወቱን ምን ታደርጋለች? ትፈትናለች። ከጥሪው በተጨማሪ ህይወቱ ግድ ነው። ህይወቱ ግድ ነው ወገኖች፣ ህይወቱ ግድ ነው። ሌላው የሚገርማቸው የቤተሰብ ህይወቱ ደግሞ ይታያል። ሌላው በመመሪያ ውስጥ ጳውሎስ ያስቀመጠው ይህንን ነው። የማይነቀፍ የአንዲት ሚስት ባል የሆነ ልጆቹን በጭምትነት ሁሉ የሚመራ የራሱን ቤት በመልካም የሚያስተዳድር ብሎ ምዕራፍ 3 ቁጥር 2፣ 4፣ 5 የእግዚአብሔርን ቃል ሲናገር ትመለከታላችሁ። እና የቤተሰብ ህይወቱን ደግሞ መፈተንና መመርመር መመዘን አለባት። ዋኖች የሆኑት መሪዎች፣ ቀዳሚ የሆኑት መሪዎች ይህንን ሊፈትኑና ሊያዩ እጅግ በጣም ይገባቸዋል ማለት ነው። ሌላው ሶስተኛ ጸጋውን ማየት ነው። ለምሳሌ ለማስተማር የሚበቃ ነው ወይስ የሚያስተዳድር የመምራት የመጠበቅ የእረኝነት ስጦታ አለው ብላ ማየት መቻል አለባት። ለማስተማር ይበቃል፣ የማስተማር ጸጋ አለው፣ የማስተዳደር የመምራት የመጠበቅ የእረኝነት ጸጋ አለው ብላ ደግሞ ማየት አለባት። ጸጋውን ደግሞ ታያለች። ይህም በቁጥር 2 በቁጥር 4 በቁጥር 5 ላይ ምዕራፍ 3 ላይ ትመለከታላችሁ። በአራተኛ ደረጃ የምትመለከቱት አዲስ ክርስቲያን ደግሞ መሆን የለበትም። ሌላው ማጣራት ያለባት ይሄ ነው ወገኖች። አዲስ ክርስቲያን በፍጹም መሆን የለበትም። ቁጥር 6 እና 7ን ማንበብ ያስፈልጋል። ቆይታውን ማየት ያስፈልጋል። በጌታ ቤት ምን ያህል ቆይቷል? በእግዚአብሔር ቤተ ክርስቲያን ውስጥ ምን ያህል ቆይቷል? በሌሎች አገልግሎቶች ውስጥ ምን ያህል ቆይቷል? ምን ያህል አገልግሏል ብለን ይህን ሁሉ ቼክ ማድረግ ደግሞ ያስፈልጋል። ሌላው በአምስተኛ ደረጃ በውጭ ባሉት ዘንድ ደግሞ በማያምኑት ዘንድ መልካም ምስክርነት አለው ወይ? ግንኙነቱ መልካም ነው ወይ የሚለውንም ደግሞ ልክ እንደዚህ ቁጥር 6 እና 7ን ስናነብ የምናገኘው ነገር ነው የሚሆነው ምዕራፍ 3 ላይ ማለት ነው። እና በማያምኑት ዘንድ ያለው ምስክርነት በጣም ወሳኝነት አለው ወገኖች፣ ወሳኝነት አለው። እና በአጠቃላይ በቤተሰቡ በቤተ ክርስቲያን በማያምኑት ዘንድ ያለውን ምስክርነት ቤተ ክርስቲያን በጥንቃቄ ማየት አለባት። ይህን ካሟላ እንግዲህ ቤተ ክርስቲያን ከመንፈስ ቅዱስ ጋር በመሆን ምን ታደርገዋለች? ትሾመዋለች። እግዚአብሔር የተባረከና የተመሰገነ ነው። ስለዚህ ሁለት ዋነኛ ነገሮች አሉ። የመጀመሪያው ነገር ጥሪው ነው። ከዛ ደግሞ በዋናነት ደግሞ ባህሪውን የሚመለከት ነው ማለት ነው። ስለዚህ ጳውሎስ ለጢሞቴዎስ ያለው ምንድን ነው? ጥሪ ካለው እንዲሁም ደግሞ ባህሪውን ተመልክተ እነዚህን ደግሞ ኤጲስቆጶስ አድርገህ ልትሾም ይገባሃል ብሎ መመሪያ ሲሰጠው ነው የምንመለከተው። ደስ የሚል መመሪያ ነው። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ አጠር አድርጌ ደግሞ የዲያቆናትን መመዘኛ፣ ዲያቆናትን የምንመርጥበት መመዘኛ፣ የምንፈትንበት መመዘኛ፣ የምንመረምርበት መመዘኛስ ምን መሆን አለበት የሚለው ከቁጥር 8 እስከ 13 ያለውን መጽሐፍ ቅዱስ ክፍል አጠር አድርገን ለማየት እንሞክራለን። ዲያቆናትን መምረጥ ወይንም ደግሞ መለየት አንድ ደስ የሚል ቃል አለ። ቁጥር 10 ላይ በዲቁና ስራ ያገልግሉ ይላል። እግዚአብሔር የተመሰገነ ይሁን። ይሄ የዲቁና ስራ የዲቁና አገልግሎት በእግዚአብሔር ቤተክርስቲያን ውስጥ አለ እና ይህ አገልግሎት የጀመረው ደግሞ በሐዋርያት ሥራ መጽሐፍ ምዕራፍ 6 በጥንቷ ቤተክርስቲያን መጀመሪያ አካባቢ የጀመረ አገልግሎት ነው። በነዛ የቤተክርስቲያን መሪዎች በ12ቱ ደቀ መዛሙርት አማካኝነት የተጀመረ አገልግሎት ነው። ምንም እንኳን በመካከላቸው ከተፈጠረ መለያየት ተነስቶ የመጣ አገልግሎት ቢሆንም ማለት ነው። ስለዚህ በዲቁና ስራ ያገልግሉ ብሎ ስለሚል መጽሐፍ ቅዱሳችን እንግዲህ ዲያቆናትን የምንሾምበት መመዘኛ ታዲያ ምንድን ነው? እንግዲህ መጽሐፍ ቅዱሳችን የሚነግረን የዲቁና አገልግሎት ወይም የዲቁና ስራ መልካም የሆነ አገልግሎት ነው። ልክ እንደ ኤጲስቆጶሳት አገልግሎት የዲቁና አገልግሎት በእግዚአብሔር ፊት መልካም ነው። እግዚአብሔር የተመሰገነ ይሁን። በታማኝነት በዲቁና የሚያገለግሉ አገልጋዮች ለራሳቸው ትልቅ ማዕረግና ክብር ይሆንላቸዋል። በክርስቶስም ባለው እምነት ብዙ ድፍረት ያገኛሉ ብሎ መጽሐፍ ቅዱሳችን ይናገራልና እግዚአብሔር ይመስገን ትልቅ ባርኮት የምናገኝበት አገልግሎት ነው እና በዲቁና የምታገለግሉ ወገኖች፣ በዲቁና ደግሞ የማገልገል ሸክም ያላቸው ወገኖች በእውነት እላቸዋለሁ በአምላካችሁ በእግዚአብሔር ፊት በቤተ ክርስቲያን ውስጥ በፍጹም ንጽሕናና በታማኝነት አገልግሉ፣ በታማኝነት አገልግሉ። ምክንያቱም በዲቁና ስራ በመልካም ያገልግሉ ካለ በኋላ ለራሳቸው ትልቅ ማዕረግና በክርስቶስ ኢየሱስ ባለው እምነት ብዙ ድፍረት ያገኛሉ ብሎ ስለሚናገር ወገኖች ወይ በብዙ በዲቁና አገልግሎት እግዚአብሔር ጥሪውን እግዚአብሔር ሸክሙን ከሰጣችሁ እንድታገለግሉ አበረታታችኋለሁ። ኦኬ፣ የምንመዝነው በምንድን ነው? የዲያቆናትስ መመዘኛ ምንድን ነው ካላችሁ የመጀመሪያው ባህሪያቸውን ይመለከታል። ቅኖች የሆኑ ማይሰክሩ፣ ለጥቅም የማይስገበግቡ፣ ነቀፌታ የሌለባቸው ብሎ ቁጥር 8 እና 10 ላይ
ምዕራፍ 3 ላይ ሲናገር እንመለከታለን። እና ባህሪያቸውን እንመለከታለን። ልክ የኤጲስቆጶሱን ባህሪ እንደምናይ የዲያቆናትን ባህሪ ደግሞ በአግባቡ መመልከት ያስፈልጋል። ሌላው በሁለተኛ ደረጃ ከቤተ ክርስቲያን ጋር ባላቸው ግንኙነት ደግሞ በንጹህ ሕሊና የእምነትን ሚስጥር የሚጠብቁ ሊሆኑ ይገባቸዋል። ሚስጥርን የሚይዙ የቤተ ክርስቲያንን ሚስጥር ማዘከርኩ የማያወጡ ሊሆኑ ይገባቸዋል። ሌላው ሁለተኛው መመዘኛ ይሄ ነው። ሶስተኛው በቤተሰብ ሕይወታቸው ደግሞ የተመሰከረላቸው ሊሆኑ ይገባቸዋል። ልክ የኤጲስቆጶሱን የቤተሰብ ሁኔታ እንዳስቀመጠ እንዲሁ የዲያቆናትን የቤተሰብ ሁኔታ አስቀምጦት እንመለከታለን ማለት ነው። ሌላው ወገኖች ወይ በዚህ አገልግሎት እንግዲህ ሴቶችም ወንዶችም ሊሆኑ ይችላሉ እንዲያገለግሉ እንግዲህ መጽሐፍ ቅዱሳችን ይፈቅዳል። እና የተሰጠውን አደራ ደግሞ በታማኝነት በታማኝነት ቤተክርስቲያን የምትሰጠውን አደራ ወይም የሰጠችውን አደራ ከዚህ በፊት በታማኝነት መወጣት የሚችል ሰው ነው ወይ ብላ ታማኝነቱንም ደግሞ ቼክ ታደርጋለች። እግዚአብሔር የተመሰገነ ይሁን። ሴቶች የተባሉት ዲያቆናት ደግሞ ጠጪዎች ያልሆኑ፣ ሐሜተኞች ያልሆኑ፣ ጨዋዎች የሆኑ፣ ታማኞች የሆኑ ብለው መጽሐፍ ቅዱሳችን ሲናገር እንመለከታለን። ወደ ወንድ ወደ ሆኑት ደግሞ ዲያቆናት ወደ ወንድሞች ደግሞ ሲመጣ የአንዲት ሚስት ባል የሆነ ቤተሰቡን በስርዓት የሚያስተዳድር የተሰጠውን አደራ በታማኝነት የሚወጣ ብሎ መጽሐፍ ቅዱሳችን ሲናገር እንመለከታለን። እንግዲህ ከቁጥር 8 ጀምሮ እስከ 13 ድረስ ስታነቡ የዲያቆናትን መመዘኛ በእንደዚህ አይነት መልኩ መጽሐፍ ቅዱሳችን አስቀምጦት እንመለከታለን። እንግዲህ ይህንን ካሟሉ ብቻ ቤተክርስቲያን ትሾማቸዋለች። መንፈስ ቅዱስም ከቤተክርስቲያን ጋር ይስማማል። ከመንፈስ ቅዱስ ጋር ሆና ቤተክርስቲያን እነዚህን አገልጋዮች ትሾማለች ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። እንደ የእግዚአብሔርን ቃል መመሪያ አድርገን በቤተክርስቲያን ውስጥ ይህንን አገልግሎት በጥንቃቄ እንድናገለግል አሳስባቸዋለሁ። ለምንድን ነው በጥንቃቄ ማገልገል ያለብን? አንደኛ ቤተክርስቲያን የጌታ ስለሆነች ነው። በጌታ ስለተመሰረተች ነው። ጌታዋ ደግሞ ማደሪያዋ ስለሆነ ነው። እግዚአብሔር የተባረከ ይሁን። ቤተክርስቲያን ሕያው ስለሆነች ነው። አምዷ መሰረቷ ራሷ እውነት ስለሆነ ነው። እሱም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ነው። ወገኖች ወይ ለምንድን ነው ይህን መመሪያ በአግባቡ ተግባራዊ ማድረግ ያለብን ካላችሁ፣ ቤተ ክርስቲያን በክርስቶስ ኢየሱስ ደም የተዋጀች ስለሆነች ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ይህን አገልግሎት ስናገለግል አንደኛ ራሳችንን በመጠበቅ ሁለተኛ መንጋውን በመጠበቅ ሊሆን እንደሚገባ መጽሐፍ ቅዱሳችን በብርቱ ያሳስበናል። ስለዚህ ወገኖች ሆይ ሰዎች ጥሪ ያላቸው ብለን፣ ሰዎች ሸክም አላቸው ብለን፣ ሰዎች ራዕይ ያላቸው ብለን፣ ሰዎች ጸጋ ይታይባቸዋል ብለን ወገኖች ሆይ በዘር በጓደኝነት በተለያየ ምክንያት በተለያዩ ሁኔታዎች ወገኖች ገንዘብ አላቸው ብለን፣ ሀብት አላቸው ብለን፣ እውቀት አላቸው ብለን በሐሰት ጥሪ ሸክም እንዳላቸው መስክረን አውርተን ተናግረን ብናመጣ መንፈስ ቅዱስ ይጠይቀናል። ወገኖች ቤቱ የእግዚአብሔር ቤት ስለሆነ ጌታ መንፈስ ቅዱስ ይጠይቀናልና ከፍተኛ ጥንቃቄ ያስፈልገዋል። ስለዚህ ሰዎችን ዝም ብለን እንዳናመጣ፣ ዝም ብለን ወደ ዲቁና፣ ዝም ብለን ወደ ኤጲስቆጶስነት ወደ መጋቢነት እንዳናመጣ ወገኖች በጣም ጥንቃቄ ልናደርግ ይገባናል። እና ሰዎች ሾልከው እንዳይገቡብን እግዚአብሔር ደግሞ ነገር እንዳይጠይቀን በጣም ልንጠነቀቅ እንደሚገባ ነው ማሳስባችሁ። እግዚአብሔር አምላካችን ስሙ ለዘላለም ይመስገን። በጌታችን በኢየሱስ ክርስቶስ ስም እንግዲህ ይህን ትምህርት ጊዜያችን እናጠቃልላለን። የሚቀጥለው ሳምንት ምዕራፍ 4ን እንደዚሁ የምናጠናበት የምናነብበት የምንካፈልበት ጊዜ ይኖረናል። ጌታ ቢፈቅድ ብንኖር በጌታ በኢየሱስ ክርስቶስ ስም